የምለው ትዕግስት እያስጨረሰኝ ነው። ልጁን አስቀምጠው ትዕግስት ይጀመራል። ያየው እኮ ነው። ልጁ እኮ እያለቀሰ ነው የደረሱት አይደል እንዴ? ኢታለ ትናንት ነው ሳቅ አሚው እኔ እኮ ልጁ እያለቀሰ ነው። ኤርሚላ ላይፍሽን እያሳለፍሽ በጣም እንዳደገኛ አስተዳደር። ጋሽ አሸብርዬ መልካም ትዕግስት የመጨረስ ዘመን ይሁንልህ። እንግዲህ ገና ትዕግስት መጨረስን ብቻ ሳይሆን ገና ታለቅሳለህ። አዎ አዲሱ አማቻችን ገና ያስለቅሳል ስል ያስለቅሳል። ደግሞ ይሄ አሚሮ የሚባል መጥረጊያ ጸጉር ኬት መጣብን? ማን ነው ፈቶ የለቀቀብን? መቼም ሩታ ላይ አፉን የማይከፍት ማንም የለም። አሁን ደግሞ ይሄ 35 ጊዜ ማርያምን እግዚአብሔርን እያለ አፉን የሚከፍት ደግሞ መጡብናል ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። ልዑልዬ ማን ነው ግን ልክ እንደኔ ያሳዘነው ማለት ነው። የእውነት ይሄ ምንም የማቅ ደም ሕፃን ልጅ ግን አሳዘነኝ። በቃ አሳዘነኝ። መጫወቻ ያደረጉት አንገላቱት እኮ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። ሳይቸግር ጤፍ ብድር ይላል ያገሬ ሰው ማለት ነው። መበሻሸቁ ጀመረውና ጋሽ አሸብር ዛሬ በደንብ አርጋ አስጨረሰችው ማለት ነው። ሩታዬ አስጨረሰችው። አዲሱ አማቻችን የብረት መዝጊያው እኮ ዛሬማ ብሩ ራሱ አወጣው። ምን አለ እንደው በላያቸው ላይ በነሰነስክላቸው ማለት ነው። እነዚህ መጥረጊያ ፊቶች፣ እነዚህ መጥረጊያ ፀጉሮች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር እና የንግስቷ ያትበገሬዋ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ቤተሰብ እባካችሁ ወደዛ ወደ ገድለው ከመግባቴ በፊት ላይክ አድርጉ። እናንተ ተው ላይክ አድርጉ። ኧረ ተው ላይክ አድርጉ። በህግ አምላክ ተው። ሰብስክራይብ ላይ ላደረጋችሁ ሰብስክራይብ አድርጉ። ተው። እናም ወደ መጣሁበት ወደ ገድለው ስገባ ዛሬም ብሽሽቁ ቀጥሏል ማለት ነው። ዛሬም ማናደዱ ቀጥሏል። የዛሬው ደግሞ ጦር ሜዳው የሩታዬ ነው። የሩታዬ ነው። ትናንትና ለማናደድ ቃርቶት ነበረ እንደዛ ሲንፈራፈሩ ውሽሚትና ውሽማው። ዛሬ ግን ያው ለብቻውን ሄዶ ጦሩ በሱ ላይ ተከፍቷል ማለት ነው። ለነገሩ ምን ለብቻውን አንድ መጥረጊያ ራስ የሆነ ሰውዬ ይዞ ሄደዋል ማለት ነው። ሩታዬን ትላንትና ሲያናድ ዛሬ በተራዋ ቀጥል ላደረገችው ቤተሰብ ትዕግስቴን እያስጨረሰኝ ነው ይሄ ልጅ አላለም። ትዕግስት መጨረስን ብቻ ሳይሆን ገና አብርሽ፣ እውነቴን ነው የምልህ፣ ገና ያቃጥልሃል፣ ገና ያስለቅስሃል። ምንም ማድረግ አይቻልም። አዲሱ አማቻችን ዛሬ እንደውም ንግግርን በደንብ አድርጎ ለምደዋል ማለት ነው። ያቺ ጭራቅ፣ ያቺ ሴጣን የት ሄዳለች? ጠዋት ጠዋት ከእሷ ጋር ማታ ማታ እዚህም እየመጣ ትረብሻለህ። እኛም እያልን የነበረ እኮ ይሄ ነው። ቀን ቀን ጠዋት ጠዋት ወደ ሄርሜላ ይሄዳል፣ ማታ ማታ እየመጣ ሩታን አዛ ያደርጋታል ማለት ነው። እኔ ምነው አንተ ሰውዬ ማለት ነው እንዲሁ በዚህ ልክ ምን አቃጠለ? ምን አሳረረ? ምን አሳረረ ማለት ነው። አንቺ እንደፈለግሽ እዚህ እንትን ትያለሽ። ልጁን እንደዛ ስታስለቅ እኛ ሲያለቅስ ደግሞ አልሰማንም። አሁን በቪዲዮ ላይ ምንም አይነት የልዑልዬ ድምፅ አልሰማንም። ምን አቃጠለ? ምን አናደደ? ደግሞ ሩታዬ እውነቴን ነው የምላችሁ እመጣለሁ ስላላት ነው። በቃ ልጄን ላይ እመጣለሁ ብሎኛል እኔ ምና ብየዋለሁ ብላለች ሩታ። ስለዚህ የትላንትና በቀሏን ልትበቀለው ነው ዛሬ እንትን ያለችው ማለት ነው። ደግ አረገች። ትላንትና እንደዛ ከውሽማህን አፍ ስትከፍትባት እንደዛ መኝታ ክፍል ከነ ሳሎኑ ጎሮሮህን እያሳየሃት እንደዛ ፈንደቀ ስትስቅባት የነበረው ዛሬ እንኳንም አቃጠለች። ደግ አረገች፣ ደግ አረገች። አንተ ስታረገው ደስ ይልሃል፣ እሷ ግን ስትስቅ ስትደሰት ያጦለውልሃል ማለት ነው። ያጦለውላል። ምን አገባ ሲቀጥል እንዴ? ምን ነው ፈተኋት ሚስቴ አይደለችም ብለሃል እኮ። እንደፈለገች ትሁን ምን ይመለከታል? አንተ ምን ይመለከታል? ደግሞ እኮ ይሄ ልጅ ፈረደበት። እውነቴን ነው ብላችሁ ይሄ ልጅ ፈረደበት። አንቺ እንደፈለግሽ ሁኜ ልጄን ይዤ እወጣለሁ። ልጄ አረ ልጁን ተውት እንዴ! ልጁን ተውት። በቃ ይበቃል። አብርሃም ማለት ነው አንተ በራስህ እንደፈለግክ ስራ። በቃ ልጁ ግን ይሄ ምንም የማያውቅ አንድ ፍሬ ልጅ ደም የሆነ ህፃን ልጅ በሱ ላይም ድራማ አትስራበት። እንዲ አይደብርህም እንዴ? ምን ሆነህ ነው?
ልጄን ይዤ እሄዳለሁ፣ ልጄን ይዤ እሄዳለሁ። እኔ አዲሷ አማቻችን እውነት ነው። የት ነው ይዘው የምትሄደው? ቆሻሻ መሰለህ እንዲ አንስተህ ብድግ አድርገህ የምትሄደው አለው ማለት ነው። ደግ አደረክ። በደንብ አድርገህ ወገብ ወገብ ዛላቸውን እየረገጥክልን ማለት ነው። እየረገጥክልን ደግሞ ይሄ ሞልወያጅ ፀጉር ማለት ነው። አርፈህ ተቀመጥ። አንተ ደግሞ ከየት በኩል ነው ዘው ብለህ የመጣው ማለት ነው? የልጅሽ አባት እንደዚህ እንትን ብለሽ አንቺ ጋር እንደዚህ የልጁ አባት ከማንም ሲራገጥ ከማንም ሴት እንደፈለገ ሲሆን የት ነበርክ? ለነገሩ ሩታዬም እኮ በደንብ አድርጋ ነግረዋለች። የልጅህ እናት ሚስት ትሻልሃለች አትለውን ነበር ወይ? በዛን ሰዓት የት ነበርክ? ዛሬ ላይ እኔ ላይ መጥተህ ደርሶ አዛኝ የምትሆነው አለችው ማለት ነው። እንዴ ምን ነው እያንዳንዳችሁ እየመጣችሁ በዚች ልጅ ላይ አፋችሁ የምትከፍቱት ማለት ነው? በሰላማችሁ ነው? ለምንድን ነው ግን ጋሽ አሸብር ማለት ነው ይዛሃቸው የመጣሃቸው ሰዎች ከሴት እስከ ወንድ ድረስ በሩታ ላይ አፋቸውን ሲከፍቱ የሚያስደስትህ ነገር ለምንድን ነው? ለምንድን ነው ደግሞ ለድራማና ለውሸት የምትምሉት ነገርስ? የምትምሉት እኔ ከሌሎቹ ደግሞ የዛሬው ይባስ 35 ጊዜ እግዚአብሔርን ማርያምን እያለ ይምላል ማለት ነው። ስራ ነው፣ ስራ መሆኑን እናውቃለን። ምንድን ነው 35 ጊዜ የምትምሉት ማለት ነው? እናንተ ሞል ወያ ፊቶች ማለት ነው። ምን ነው አረጋጉ፣ ተራረጋጉት። እናንተ እንደፈለጋችሁ ሁኑ። ግን ይሄ ምንም የማያውቅ አንድ ፍሬ ህፃን ልጅ እዚህ ሚዲያ ላይ እያወጣችሁ አታንገላቱት። አታንገላቱት። አሁን ስንት አይዲያ ያለ በስንት ነገር መስራት ትችል ነበር ጋሽ አሸብር ማለት ነው። መቼም ይሄ ዶላር እኮ ጭንቅላት ዘግቶታል እኮ። ምንም አርገህ ምንም አምጥተህ ብቻ አንተ ቪዲዮ ሰርተ ዶላር አግኝ፣ እሱ ብቻ ነው የምታስበው ማለት ነው። ለማንኛውም ግን አዲሷ አማቻችን ዛሬ በደንብ ነው ያስደስተኝ ማለት ነው። ሩታዬንም በደንብ ነው ያቃጠለችው ማለት ነው። አንተ ትዕግስት አለህ አለችው እኮ ሲጀመር አንተ ትዕግስት አለው ምን አለው? እናቴ ኧረ ምንም የለው። የትላንትናው ሳቅህን የት ሄደ? ትላንትናማ እናንተን ለማናደድ ነበረ ደስታ እንደዛ ሲሆን የነበረው ማለት ነው። ከውሽሚት ጋር እኔ እኮ ውሽሚት አሁን እኔ ውሽሚት በጣም የምታሳዝነኝ በዚህ አጋጣሚ ማለት ነው። እንደዚህ ሲሆንላት እኮ እሷን የሚወዳት የሚያፈቅራት መስሏታል እኮ እንደዚህ ሴት እንደ ሴት ሳይሆን እንደ ውሻ አፏን እየከፈተች የምስቀው ማለት ነው። እምስቀው ማለት ነው። እናም ትላንትና እንደዛ ሲስቅ የነበረው ዛሬ በደንብ አድርገው አቃጠሉት ማለት ነው። አሁንም ከዚህ በለጠ አቃጥሉት። እኔ ርር እንድትል ነው የምፈልገው ማለት ነው። ጋሽ አሸብር እውነቴን ነው። እኔ አላዝንልህም። ምክንያቱም ይሄን የጀመርከው አንተ ነህ። በቃ ይሄን የጀመርከው አንተ ነህ። አንተ ትዳርህን አክብረህ ተሰብስበ ቆፍጠን እንደ ወንድ ልጅ ቆፍጠን ብለህ ብትቀመጥ ይህ ሁሉ ነገር አይመጣም ነበር። ሲቀጥል አሁንም ቆፍጠን በል በቃ። የጠላትህን ሚስት የፈታሃትን ሚስት ከእሷ ጋር ኋላ ኋላ አትከተል። በቃ አትከተል። በደንብ አርጋ ታቃጥልሃለች ሩታ። መቼም ማቃጠሉ ጀምረዋለች ሩታዬ። መልካም የማቃጠል ጊዜ ይውልልሽ። በደንብ እያረግሽ አቃጥያቸው ማለት ነው። በጎቹንም ራሱ እየተቃጠሉ ነው። አሁን ደግሞ የሩታ አባትና ሩታን መዘቅዘቅ ጀምሯቸዋል ማለት ነው። በጎችዬ መልካም የመቃጠል ጊዜ ይሁንላችሁ። እሺ ብዘቀዝቋቸው ምሁሮቹ በጣም ነው የሚያምሩት ማለት ነው። ግን እናት አባት አይዘቀዘቅም። ለነገሩ በግ ቢነገረውስ ምን ይገባዋል ማለት ነው። እናት አባት አይዘቀዘቅም፣ ነውር ነው። የሰው እናት አባት ስዘቀዝቁ የራሳቸውን እናት አባትን አስታውሱ። እሺ አስታውሱ። እነዛ ምሁሮች ደግሞ ተምረው የብዙሃኑ ያስተማሩት ምሁራኖች ብዘቀዝቋቸውም ራሱ ያምራሉ። ረጅም እድሜ ከጤና ጋር ለሩታዬ እናትና ለሩታዬ አባት። እናንተ በጎች ማለት ነው። እዛ ቲክቶክም ላይ የምትውሉበት ያጣችሁ የሰው እናት አባትን ስትዘቃዝቁ የምትደሰቱ ሴጣኖች ማለት ነው። እንደ አላህ ልቦና ይስጣችሁ እናንተስ